ወይዘሮ ሜላት ሰሞኑን የሀና ጸባይ መቀየሩ ግራ ሲያጋባት ሀናንም ስጠይቃት ምንም አልሆንኩም ምንም እንዳልሆነች ስትነግራት ግራ ሲገባትኝ ሰላምን እኔ የምልሽ ሰላምዬ፣ ቆይ ግን ሰሞኑን ሀና ምን ሆና ነው? ምን ሆነች? እኔ እንጃ ብቻ ጸባይዋ በጣም ተቀይሯል። አባቷን በጣም አሟቸዋል እንዴ? እንዴ ምን ሆነች ነው ማየ? ሰላምዬ ሰሞኑን በጣም የተለያየ ጸባይ እያየውባት ነው። እናም አባቷን አሙባት ሆን እንዴ? ያው እንግዲህ የአባቷ ህመም እየታወቀ ነው፣ አዲስ ነገር አይደለም። ሽና ምን ሆነች? ቆሽ ምን ሆና ነው ብላ ሰላም ትጠይቃታለች። የሰው እግር እየጠበቀች መኝታ ቤት ገብታ የምትደነባበረው ለምንድን ነው? አሁን ነገሩ ገባኝ። ምን ሆነ የገባሽ? ማለት የፈለግሽውና አንቺም ሀና ልትሰርቅ እንደሆነ መሆኑን ታውቂ ነበር? እኔ እንደሱ አላልኩም። እና ታዲያ ምንድን ነው? ቆይ ይህን ነገር ግን ያለችሽ እርግብ ነች አይደል? አረ በፍጹም እሷ ምንም አላለችኝም። አይ እማዬ ዝም በይ፣ እሷ ነበረች እንደ ስትል የነበረው። ወይዘሮ ሜላትም እርግብን ያለማስጠቆር እሙች ሰላምዬ እሷ እንደዚህ አላለችኝም ትላታለች። እኔ ራሴ ወደ መኝታ ቤት ስገባ ቁም ሳጥን ውስጥ እየበረበረች አገኘዋትኝ ትላለች። ታይ እንዴት እንደደነገጠች። በቃ ታውቂያለሽ፣ የምትናገረው ሁሉ ጠፍቷትኝ ድንብርብሯ ወጥቶ ነው ጥላ የወጣችው። በፍጹም እማዬ ሀና እንደዚህ አይነት ሰው አይደለችም፣ እንደዚህ አታደርግም፣ ተሳስተሽ መሆን አለበት ትላለች ሰላምም። ሀና ስርቆት በፍጹም አታረገውም። እንዲህ ሰላምዬ ሙች ያልኩሽ እውነቴን ነው የምልሽ፣ እኔ ራሴ ነው ያየዋትኝ። እኔ ራሴ ልክ ስመጣ ድንብርብር እናለችው። ወይኔ እውነቴን ባይሆን እንደዚህ እምልልሽ ነበር እንዴ ትላታለች ወይዘሮ ሜላትም። ምክንያቱም ሰላም በፍጹም ልታምናት አልቻለችም። ሀና እንደዚህ አይነት እንዳልሆነች ጠንቅቃም ስለምታውቅ ሀና እንደዚህ አይነት ጸባይ አይደለም ልትሰርቅና ሰዎቹን ራሱ ቀና ብላ ማየት አትወድም ወይንም ደግሞ አትፈልግም። እናም እንዴት ዋሻለው? እውነቴን ነው ትላታለች። በቃ ወይንም የሆነ ነገር ልትሰራ ይሆናል እንጂ በፍጹም ሀና ልትሰርቅ አይደለም። ሰላምዬ ይኸውልሽ አልተረዳሽኝም እኮ ሌላ ቀን እኮ እየሰራች ስገባ በፍጹም አደነግጥም። የዛሬው እኮ የተለየ ነው። በጣም ነው እኮ የደነገጠችው። በቃ ታውቂያለሽ፣ ምን እያረግሽ ነው? ምን ሆነሽ ነው ስላት እንኳን ጭራሽ ማውራትም አልቻለችም። በጣም አፏ ላይ በቃ ምንም ነገር መናገር ሲያቅታት ጥላ ወጣች። ወይ ግን ሰላምዬ እኔ ምልሽ አባቷ ምናልባት ስለታመሙባት ገንዘብ ምናምን እየፈለገች ይሆን እንዴ? እማዬ ምን ሆነች ነው? አይደለም ልትሰርቅና ሀና የሰውን እርዳታ የምትፈልግ ልጅ አይደለችም። ማንኛውም እንግባ እናንተኛ እንደዚህ አይነት ነገር ማሰብሽን ታይ ትላታለች። ወይዘሮ ሜላትም በጣም ግራ ተጋብታለች። ምን አውቄ ብለሽ ነው? እኔም እኮ ግራ ቢገባኝ ነው። ሀናን እስከ ዛሬ እንደዚህ አይነት ነገር አይችባት አላውቅም በፍጹም። ግን ደግሞ አሁን ላይ ያየሁት ያለው አዲስ ጸባይ ነው ትላለች ወይዘሮ ሜላትም። እና ክችኑና እርግብ ትመጣለች። እናም እነማዬ የሉም። ሰላም አደርሽ እርግብ? ዳና ነኝ። የትደው ነው እነማዬ? እትዬ ቤተክርስቲያን ናቸው። ምናሴ ደግሞ ትምህርት ቤት። ሰላምን ግን ደግሞ አላቅም ትላታለች። ቆይ ግን ሴትዮዋ በዓልን ስራ ማትልም ዝም ብላ ነው ቤተክርስቲያን የምትሄደው ትላታለች። ቆይ ግን ሴትዮ የምታትኝ እናትሽና ምን ችግር አለው? አይ ችግር አለው ብዬ ሳይሆን እናትሽን እንደ ሴትዮ ታያለሽ ብዬ ነው። እባክሽን የራሷ ጉዳይ። እሷ የዞረች እንደሆነ እኔ በረሃብ ማለቅ አለብን? ለምግቡን ያለው ችግር የለም እሰጥሻለሁ። ግን ደግሞ ቤተክርስቲያን ለመሄድ እንደዚህ የሚያስብል ነገር የለውም። ነገሩ እኔ ምን አገባኝ? አሁን የመጣሁበት አንቺን ላስጠነቅቅሽ ነው የመጣሁት። ማለት ምን ማለት ነው? ምንድነው ደግሞ የምታስጠነቅቅኝ? ልሽ እዚህ ቤት ውስጥ መኖር ከፈለግሽ እያደረግሽ ያለሽውን ነገር አቁሚ። እንዴ ቆይ ደግሞ ምን አደረግኩኝ? በተደጋጋሚ መኝታ ቤት እየገባሽ እያየውሽ ነው። እና ታዲያ እናማ ምን ልትሰሪ እንደምትገቢ ጠንቅቄ ነው የማውቀው። ብታቂስ ሀና እየነገርኩሽ ነው። እሱ ሳይሆን እያስፈራራሽ ነው የሚመስለው። ይኸውልሽ እንደፈለግሽ ማሰብ ትችያለሽ፣ ግን ደግሞ ነግሬሻለሁ። ተፈታተኝ ነው የሚሻለው ሀና። ያለያ ግን ህይወትሽን ምድራዊ ሲሆን ነው የማደርገው። ግብ ቆይ ግን ከእኔም እንደምፈልጊው እኔ ካንቺ ምንም ነገር አልፈልግም። ስራሽን ቀጥለጥ ብለሽ እንድትሰሪ እየነገርኩሽ ነው ያለሁት ትላታለች እርግብም። አሁን ይኸውልሽ ሳሎን ቁርስ አምጪልኝ ብላት ትሄዳለች።
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቡ ናችሁ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አሁንም አዲስ ከሆናችሁ ካላችሁ የደወል ምልክቷን መጫናችሁን አትርሱ። ዛሬም ሀና ችግር ውስጥ ነች ያለችው። በተለይ ደግሞ እርግብ የሰጠቻት ማስጠንቀቂያ እዚህ ቤት ሰጥ ለጥ ብለሽ ስራሽን ባሰሪ ዋ ምድራዊ ሲሆን ነው የማደርግልሽ በኋላ ላይ ጉድ እንዳላረግች ብላ ማስጠንቀቂያ ስታሳለች። እናም እንደዚህ ስትላት ቆይ ግን ልጅቷ ምን ነክቷታል? ምን ሆና ነው? ቆይ ጤነኛ አይደለችም እያለች በራሷ ታስባለች። ጭራሽ የራሷን ችግር እኔ ላይ ሆ እንደው ምን አይነት ሴጣን ነው የያዛት ትላለች ሀና። እርግብ ሳሎን ላይ ቁጭ ብላ ወይዘሮ ሜላት ትመጣለች ከቤተ ክርስቲያን። እናም የኔ ልዕልት ብላ ትሰማታለች። እማዬ ብላ ተነስታ ታቅፋታለች። ለምንድን ነው ቤተ ክርስቲያን በዓል ስራ አትልም ወይ? ዝም ብላ ነው ወይ የምትሄደው ይቺ ሴትዮ ስትላት ነበረ። ነገር ግን ደግሞ ወይዘሮ ሜላት ደግሞ ስትመጣ ማስመሰሉን ቀጥላበታለች። አሁን ላይ እርግብም እያስመሰለች ነው፣ እንዲሁም ወይዘሮ ባዩሽም እያስመሰለች ነው። እንዴት ነሽልኝ? ደህና ነኝ እማዬ። እንዴት አደርሽ? ደህና ነኝ። ቁጭ በይልኝ የኔ እናት። እማዬ ግን ምን ነው አብረን እንሄድ ነበር አይደል? አይ የኔ ልጅ ጠዋት እንዳልቀሰቅስሽ ብዬ ነው ትላታለች። እርግብ ለምንድን ነው ቆይ በዚህን ሰዓት የሄደችው? ዝም ብላ ነው እንዴ ቤተ ክርስቲያን የምትሄደው ያለቻትኝ? አሁን ግን ደግሞ ለማስመሰል እማዬ ለምንድን ነው አብረን ያለነው ብላ ትላታለች። ችግር አልነበረውም እማ። ቆይ ግን ወንድምና እህቴስ የት ሄደው ነው? ወንድምሽ ትምህርት ቤት ነው። ሰላምዬ ደግሞ እሱ ሸኝታ በዛው የምትሄድበት ቦታ ለመሰል ሄዳለች ትላለች። እና ብቻሽን እርሺ ማለት ነው እማ? ሆናለሁ ብለሽ ነው? አንቺ ግን ቆይ ቁርስ በላሽ? ሀና እየሰራች ነው መሰል፣ እንዲሁም አብረን እንበላለን ትላታለች። ደግሞ ረስቸው አካውንትሽን ስጭኝና የጠየቅሽኝን ብር ልላክልሽ ትላታለች። ከሌለሽ ችግር የለውም እማ ታዩ ትላለች። ይህ ማለት እንግዲህ ወይዘሮ ባዩሽ እንዳጠረጥር ከሌለሽ እኔ እኮ ብሩን እኮ እንደጠየቅሻት እኮ ነገረችኝ ትላታለች። እናም እንደዚህ በያትኝ ከሌለሽ ታዩ በያትኝ አውቀሽ ትላታለች። እና ይሄ ደግሞ እሷ የምትላት ሙሉን ነው እያለች ያለችው። ስለዚህ ከሌለሽ ታዩ ትላታለች። አረ በፍጹም አንቺ ለልጅ ያልሆነ ለማን ይሆናል ትላታለች። በይለክልኝ አካውንቱን ትልና አካውንቷን ትልክላታለች። ሰላም አሲርን ፍለጋ ሄዳለች። አሲርን እንገናኝ ብለው ነበረ። እናም አሲር ቁጭ ብሎ ይጠብቃታል። የተቀጣጠሩበት ቦታ ሰላም ትደርሳለች። ሰላም ትለውና ቁጭ ትላለች። አንድ ነገር ልል ነበር። ምንድነው እሱ? ያህና አባት እንዴት ናቸው? ያው እንግዲህ እንደተለመደው ነው አሟቸዋል ይላል። ቆይ ግን ምን ብናረግ ጥሩ ነው? ይኸውልህ እኔ ለሀና ይህን ብር ብሰጣትኝ አትቀበለኝም። ስለዚህ አንተ ሌላ ሰው የሰጠ አስመስለህ እንድትሰጣት ፈልጌ ነው እና 70 ሺህ ብር ሰጠዋለች። እንዲህ 70 ሺህ ብር